ደም ግባት የለውም ስለኛ ተገርፏ ይህንን ሕማሙን ማንሰ በሞት የተገለጠ ፍቅር። ደራሲ ሊቀ ሊቃውንት ስምዐኮነ መልአክ። አዘጋጅ ገብረ መስቀል ወርቅነህ። ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ። ክፍል 13 የመስቀሉ ነገር። የመስቀሉን ነገር ስንናገር በአንድ ወቅት የእግዚአብሔር መልአክ የተናገረውን ማስቀደም ተገቢ ነው። በሦስተኛው መቶ ክፍለ ዘመን ላይ የነበረችው አንዲት እሌኒ የተባለች ክርስቲያናዊት ሴት የመስቀሉን ነገር እንጂ እጅግ አስጨንቃትና ሱባኤ ስትገባ የተገለጸላትን የእግዚአብሔር መልአክ አንድ ጥያቄ ጠየቀችው፣ የመስቀሉን ነገር። መልአኩ ግን የመለሰውን መልስ ኢትዮጵያዊው ደራሲ ቅዱስ ያሬድ ሲገልጽ ወይቤላ መልአክ እጹብ ነገሩ በእንተ መስቀሉ፣ መልአኩም መልሶ የመስቀሉ ነገር ድንቅ ነው አላት ብሎ ነበር የገለጸው። ረቂቃኑ ጠላቶቻችን አጋንንት ድል የተነሱበት ብቸኛ መሳሪያ ሲሆን እንደምን አይደንቅ! የዓለም ሰላም የታወጀበት የእግዚአብሔር ሰገነት መስቀል አይደንቅ! ማን ይደንቅ! የሁላችን መራርነት የጣፈጠበት፣ ሞት ራሱን የተቀጠቀጠበት፣ የተገደለበት ለምን አይገርም! የመስቀሉ ነገር ከዓለመ መላእክት ይጀምራል። ሰው ከመፈጠሩ በፊት የመስቀሉ ነገር በሰማይ ተሰብኮ ነበር። በሰማይ የተደረገው ያ የመጀመሪያው ሰልፍ በድል የተጠናቀቀው በመስቀል መሳሪያነት ነበር። ከዛን ጊዜ ጀምሮ የመላእክቱ የዘንጋቸው ጫፍ የመስቀል አምሳል ያለበት ሆነ። ለምስጋና በሚቆሙበት በጽርሐ አርያምም በመስቀል አምሳል ክንፎቻቸውን ዘርግተው በመቆም ማገልገል የተለመደ እየሆነ ሄደ። ይህንን አቋቋማቸውን ሲገልጽ ቅዱስ ኤፍሬም ሶርያዊ እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት ይሴፍሑ ክነፊሆሙ፣ መላእክቶች ክንፎቻቸውን እየዘረጉ በመሃል እጅሽ የያዝሽውን በክንድሽ የታቀፍሽውን ያመሰግኑታል ብሎ ነበር። በመስቀሉ የእኛን ያክል ድህነት ባያገኙበትም ጠላት ሰይጣንን ድል ያደረጉበት ስለሆነ ዛሬም ለዘላለም በመስቀል አምሳል ደምቀው ይታያሉ። የሰው ልጅም ገና ሲፈጠር ጀምሮ ነገረ መስቀሉን ሊያዘክር በሚችል ሁኔታ ነው የተፈጠረው። ሰማያውያኑ ከሆኑት ከመላእክት፣ ኢነባቢያን ከሆኑት ከእንስሳት፣ ግዑዛን ከሆኑ ብዙ ፍጥረታት ለይቶ ለሰው ብቻ የመስቀል ቅርጽ ሰጥቶ መስራቱ ሕይወቱ በመስቀል የተመሰረተ መሆኑን ያጠይቃል። ከተፈጥሮው ጀምሮ ነበር መስቀሉን ማጥናት የጀመረው። የሰው ልጅ ከገነት በወጣበት በዛችኛዋ አርብ በትከሻው መስቀሉን ተሸክሞ ነው ወደዚህ ዓለም የመጣው። ይህ ዓለም ያለ መስቀል ጥንትም ይሁን ዛሬ የሚመች አኗኗር የለውም። የመጀመሪያው ሰው ከትከሻው አውርዶ መስቀሉን የሚሸከም ልጅ እስኪያገኝ ድረስ መከራ መስቀሉን ተሸክሞ ወደ ዓለም መጣ። ይህ ዓለም ለመስቀል ወትሮም ቢሆን ዘንድሮም የሚመች አኗኗር የለውም። የመጀመሪያው ሰው ከትከሻው አውርዶ መስቀሉን የሚሸከም ልክ እስኪያገኝ ድረስ መከራ መስቀሉን ተሸክሞ ወደ ዓለም መጣ። ብዙ ልጆችን ለብዙ ሺህ ዘመናት የወለደ ቢሆንም አንድም እንኳን የእርሱን ሸክም ሊያስወግድለት የተቻለው አልነበረም። ሁሉም እያንዳንዱ የራሱን ሸክም ተሸክሞ ይንገዳገድ ነበር እንጂ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ የሚጣራው የአዳም ልጅ ኢየሱስ ክርስቶስ እስኪመጣ ድረስ በዕዳ ያልተያዘ አልነበረምና የማንን ዕዳ ማን ይከፍላል? የዕዳ መክፈያው መስቀል ነበርና አማናዊው መስቀል እስኪተከል ድረስ የሰው ልጆች ነገረ መስቀሉን በተለያየ ኅብረ አምሳልና ኅብረ ትንቢት ሲያስተጋቡት ለ5500 ዘመናት ይኖሩ ነበር። በተለያዩ ዘመናት የተነሱ አበው ነገረ መስቀሉን አመስጥረው የተናገሩት ሲሆን ለመረዳት እንዲያመቸን በዘመን ከፋፍለን በጥቂት እንመልከት። አንደኛ ከአዳም እስከ ሙሴ፣ ከሙሴ ልደተ ክርስቶስ፣ ከገነት እስከ ግብጽ፣ ከግብጽ እስከ ቤተልሔም። ይህ ዘመን በእድሜ ሲሰላ
ወደ 5500 ዓመት ይኖረዋል ተብሎ ይታመናል። በዚህ ዘመን ነገረ መስቀሉ ከተነገረባቸው ነገሮች መካከል የመጀመሪያው ዕፀ ሕይወት ነው። ዕፀ ሕይወት አስቀድሞ በገነት የተተከለ አዳም ብላም አትብላም ያልተባለው ዕፅ ነው። አባታችን አዳም የእግዚአብሔርን ትእዛዝ ቢጠብቅ ኖሮ 1000 ዓመት ከኖረ በኋላ ዕፀ ሕይወትን ተመግቦ እየታደሰ ሊኖር ነበር። ስለዚህ ሞትም ሕይወትም በመብል ምክንያት የተሰጠ እንደሆነ እንመለከታለን። አዳም አትብላ የተባለውን ዕፅ ከበላ በኋላ እጁን ወደ ዕፀ ሕይወት እንዳይመልስ ለዘላለሙም ሞት እንዳይገዛው እግዚአብሔርን ገነትን በኪሩቤልና በምትገለባበጥ ሰይፍ አስጠበቀው። በአዲስ ኪዳን ዕፀ ሕይወት ሆኖ የተሰጠን በቅዱስ መስቀሉ ላይ የተቆረሰው ቅዱስ ሥጋና የፈሰሰው ክቡር ደም ነው። ይህንን ሁኔታ ቅዱስ ኤፍሬም ሶርያዊ ዳግመ ከፈለነ ንብላ እምዕፀ ሕይወት ዘውእቱ ሥጋሁ ለክርስቶስ፣ ከዕፀ ሕይወት እንበላ ዘንድ አደለን፣ እርሱም የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው በማለት የተናገረው ነው። በመስቀሉ የተገለጠ በዚህ ጽሑፍ ቆጥረን ዘርዝረን ልንገልጠው የማይቻል ብዙ ምስጢር አለ። እነ ለንጊኖስ የባሕሪ አምላክነቱን የተረዱበት፣ በመጽሐፍ ስሙ ያልተጠቀሰው የመቶ አለቃ የእግዚአብሔር ልጅነቱን የመሰከረለት በማቴዎስ ወንጌል ምዕራፍ 27 ቁጥር 54 ተጽፎ የምናገኘው፣ እነ ጲላጦስ ጻድቅ ባሕሪውን አውቀው ያሳወቁለት በዚህ በመስቀል ተግባሩ ነበር። በ33 ዓመት የምድር ላይ ቆይታው ያልተገለጠውን የማንነቱን ምስጢር የገለጠው በዕለተ ዓርብ በመስቀል ዙፋኑ ላይ በነበረው ጊዜ ነው። መጋረጃው ተነስቶ ነበርና ማየት የሚችሉ አጥርተው ያዩበት ቀን ነው። ያኔ በመስቀል በተገለጠበት ሁኔታ ደግሞ ዳግም ላይገለጥ አንድ ጊዜ በመስቀል ላይ ተገለጠ። ይህንን የክብር መገለጫ ዙፋን ጊዜው እስኪደርስ ድረስ በኪሩቤል እንዲጠበቅ አደረገው። ዕፀ ሕይወትም መባሉ ፍሬ ሕይወት የሚባል ክርስቶስን ይዞ የተገኘ የሕይወት ዛፍ በመሆኑ ነው። ይህንን መነሻ በማድረግ ነው ሊቃውንቱ ዝንቱ መስቀል ቤዛነ መድኃኒትነ፣ ይህ መስቀል መድኃኒታችን ነው በማለት ያመሰገኑት። ሌላው ደራሲ ወበቀራንዮ ተተክለ መድኃኒት መስቀል፣ በቀራንዮ መድኃኒት መስቀል ተተከለ ብሎ ነበር። በየጊዜው የተነሱ ሊቃውንት ሁሉ መስቀልን በዚህ ሁኔታ መድኃኒትነቱን ይገልጡለት ነበር። ለሁሉም ግን መነሻው የሕይወት ዛፍን ለመጠበቅ ኪሩቤልንና የምትገለባበት የእሳት ሰይፍን በኤደን ገነት በስተ ምስራቅ አስቀመጠ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 የሚለው ቃል ነው። ሁለተኛው የመስቀል ምሳሌ የያዕቆብ መሰላል ነው። ከላይ እንደተመለከትነው እግዚአብሔር በጥበቡ ወደ ሕይወት ዛፍ የሚወስደውን መንገድ ማስጠበቁ ለአባታችን አዳም ተስፋ መስቀልን ሲያበስረው መሆኑን ሊቃውንት ይስማማሉ። ጨርሶ ማጥፋት እየቻለ አላጠፋውም፣ እንዳልነበረ ማድረግ እየቻለ አላደረገውም። ይልቁንም ለሰው ልጆች ተስፋ ይሆን ዘንድ በመላእክት አስጠበቀው እንጂ። ይህንን ተስፋ መስቀል በልቦናው ትከሻ ላይ የተሸከመው ሰው ይኖር የነበረው በመስቀል እንደነበር ታላቁ መጽሐፍ ምስክር ነው። ዓለማችን ሕልውናዋ ከተረጋገጠ ከ3000 ዓመት በኋላ አንድ ሰው በእናትና በአባቱ ፈቃድ ከትውልድ መንደሩ ከቤርሳቤ ወጥቶ ወደ ካራን ይሄድ ነበር። የመሄዱ ጉዳይ የአባቱን ፈቃድ ለመፈጸም በእርሱ ምክንያት ያልተባረከው የላባ ቤት እንዲባረክ ሲሆን፣ ከበስተጀርባው ግን የጠላት ሴራ አለበት። የወንድሙ የኤሳው በእርሱ ምክንያት በመሰደዱ ለስደቱ አንዳንድ ምክንያት ይጠቀሳሉ። እርሱ ግን ጠላቱን በትዕግስት ድል ለመንሳት እሺ ብሎ በጠላት ሴራ የተሰደደ ሰው ነው። እግዚአብሔርም በመንገዱ ላይ ይመራው ነበር ይላል መጽሐፍ። በአባቱ ፈቃድና ቡራኬ በጠላቱም ክፉ ምክር ፀሐይ እስክትጠልቅ ድረስ በመከራና በለቅሶ የተጓዘባት ከእናቱና ከአባቱ የተለያየባት ያቺ ቀን ዓርብ ነበረች። በፀሐይም መጥለቅ ውስጥ ቅዳሜ ማታ የመስቀል አምሳል በሆነው በመሰላል ላይ ሆኖ እግዚአብሔር ተገለጸለት። ያቺ ሌሊት ለያዕቆብ ልዩ ሌሊት ነበረች፣ በጨለማ እንጂ በብርሃን አልተገለጠለትምና። አማናዊው የሰው ልጆች ብርሃን ወደ ዓለም ገና አልመጣም ነበርና ያለፈችው ፀሐይ ስትጠልቅ የምትመጣዋ ቀን ፀሐይ ሳትወጣ በመካከል ላይ መገለጡ ሰው በተፈጥሮው ከእግዚአብሔር ከአፉ እስትንፋስ ተከፍላ የተሰጠችው ሕይወት በሞት የጠለቀችበት በአዲስ ኪዳን ተፈጥሮ በአምላክ ሰው መሆን የምትሰጠው አዲስ ሕይወትም ሳትወጣ የነበረችበት ዘመን መሆኑን ያመለክታል። ኢትዮጵያዊ ሊቅ ቅዱስ ያሬድ በሥርዓተ ማህሌቱ የቅዳሜ ዜማዎቹ ላይ
በአብዛኛው በመስቀሉ ምስጢር የተሞሉ እንዲሁ ማድረጉ ለያዕቆብ በተስፋ የተገለጠው መስቀል መሆኑን ለመግለጽ ነው። ቅዳሜ ቅዳሜ ቅንዋት ስለሚበዛ ነው። መሰላሉ ከተንተራሰው ድንጋይ ላይ ተተክሏል። ከላይ ንጉሥ ተቀምጦባታል። የሰማይ መላእክትም በላዩ ላይ ይወጡባታል፣ ይወርዱባታል። ያዕቆብ ግን አሁንም በከባድ ጨለማ ውስጥ እንደተኛ ነው። ምንም መሰላሉ ከምድር እስከ ሰማይ ደርሶ ቢተከልም እግዚአብሔርም ቢገለጥለት ጊዜው ደርሶ ፀሐይ በጊዜዋ እንደጠለቀች በጊዜዋ እስክትወጣ ብርሃን ለማየት አልታደለም ነበር። ጊዜው ገና ነበርና ከምድር ጀምሮ ሰማይን ተጠግቶ የቆመው ያ መሰላል በቅዱስ መስቀል ይመሰላል። ከምድር እስከ ሰማይ ደርሶ መታየቱ በደመ መለኮት የከበረ ልዕልናውን ያመለክታል። በላዩ ላይ ከተቀመጠው ንጉሥ ክብር የተነሳ የሰማይ መላእክት ሁሉ ያለማቋረጥ በመሰላሉ መመላለሳቸው ንጉሣችን ክርስቶስ በመስቀል ላይ ባደረገው ውሎ ሰውና መላእክት እርቅ መፈጸማቸውን መናገር ነው። እርሱ ሰላማችን ነውና በመስቀሉ በሰውና በመላእክት መካከል ፍቅር አንድነትን አደረገ። በጨለማ ውስጥ የነበረ ሰው ያዕቆብ በኃጢአት ምክንያት የጨለመች ሕይወትና የጨለማ ቦታ ሲኦል የነበረችው የሁላችን አባት አዳምን ይመስላል። ሰውን የሚወድ እግዚአብሔር በጨለማ ውስጥ ቢሆንም እንኳን ሰውን ይረሳው ዘንድ አልፈለገም። ወደፊት ሊያደርጋት ያሰበለት የማዳኑን ሐሳብ ገለጸለት እንጂ። በመሰላል የተመሰለው መስቀል ያዕቆብ የተንተራሰው ድንጋይ ላይ መተከሉ የጌታ መስቀልም የአዳም የራስ ቅል የተቀበረበት ቦታ ላይ የሚተከል መሆኑን አመላካች ምስጢር ነው። በመስቀሉ ላይ የተቀመጠው ንጉሥ ያዕቆብን ዝም አላለውም። ለቀጣይ ሕይወቱ ጉልበት የሚሆን ቃል ኪዳን የገባለት በዚሁ ቦታ ነበር እንጂ በኦሪት ዘፍጥረት ምዕራፍ 28 ቁጥር 13 እስከ 15 እንደምናገኘው አማናዊው መሰላላችን ቅዱስ መስቀልም ለዘላለም ጸንቶ የሚኖር ቃል ኪዳን እግዚአብሔር ለሕዝቡ የገባበት ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 28 እንደተገለጠው አዲሱ ኪዳን የተመሰረተው በራሱ በቅዱስ መስቀል ላይ ስለ ሰው በፈሰሰው ደም ነውና ይህንን ምሳሌና አርአያ አሳይቷል። ያዕቆብ የሰማያዊውን ምስጢር በመሰላሉ አማካኝነት ከተመለከተ በኋላ በእንቅልፍ ውስጥ አለመቆየቱና አፈፍ ብሎ ፈጥኖ መነሳቱ ደግሞ ሌላው አስደናቂ የመስቀሉ ነገር ነው። በአማናዊው መስቀል ላይ ሆኖ ጌታ ደሙን ባፈሰሰው ጊዜ ከመስቀሉ ስር የነበሩ ሙታን የመብረቅ ብልጭልጭታ ከሚፈጥነው በላይ ፈጥነው መነሳታቸውን የሚያመለክት ሐሳብን የያዘ ነው። ያዕቆብ ከተነሳ በኋላም ይህ የሰማይ ደጅ ነው፣ ከዚህ ላይ የእግዚአብሔር ደጅ ይሰራል ብሎ ነበር። በዚህም የእግዚአብሔር ቤት የሰማይ ደጅ ተብላ የምትጠራው ቤተ ክርስቲያን በመስቀል ላይ በፈሰሰው ንጹሕ ደም የምትመሰረት መሆኗን እና ከመስራቾቿም መካከል ከእግረ መስቀሉ ስር አፈፈሉ እንደ ያዕቆብ የተነሳ ቅዱሳን መሆናቸውን ለመግለጽ ነው። አባታችን ያዕቆብ እንደመሰከረው አካባቢው የሚያስፈራ ግርማ ሞገስን የተጎናጸፈ ነበር። ይህ ቦታ እንዴት የሚያስፈራ ነው! የጠላትን ሽንፈትም በእውነት እግዚአብሔር ለባለሟሉ ያዕቆብ አስቀድሞ ከገለጠለት ምስጢራት መካከል ይገኝበታል። ይህንን የያዕቆብን ሐሳብ ለመተርጎም በመጽሐፈ ኪዳን እንዲህ ተብሎ ተጽፏል። ፈርሃ ወደንገጸ ዲያብሎስ፣ ዲያብሎስ ፈራ ደነገጠ። በመስቀሉ ዙሪያ ለአጋንንት የፍርሃት ድንኳን ተዘርግቶ ነበርና ያንን ለመግለጽ ያዕቆብም ይህ ቦታ እንዴት ያስፈራ ነበር ብሎ ተናገረ። በጠላት ምክር ያዕቆብ በእናትና በአባቱ ፈቃድ ከቤርሳቤ ወደ ካራን ለመሄድ ተገደደ። ጌታም በባሕሪ አባቱ ፈቃድ ወደዚህ ዓለም በፈቃዱ መጥቶ በግብረ መንፈስ ቅዱስ ተወለደ። ያዕቆብ በመንገዱ የተሳለው ስዕለት ደግሞ ይህንን የመጽሐፍ ቅዱስ ክፍል ልዩ የምስጢር ሙዳይ ያደርገዋል። እግዚአብሔር ከኔ ጋር ቢሆን በመሄድበትም በዚች መንገድ ቢጠብቀኝ፣ የምበላውን እንጀራ የምለብሰውን ልብስ ቢሰጠኝ፣ ወደ አባቴ ቤትም በደህና ቢመልሰኝ እግዚአብሔር አምላኬ ይሆንልኛል ብሎ በኦሪት ዘፍጥረት ምዕራፍ 28 ቁጥር 20-21 ተናግሮ ነበር። እግዚአብሔር ሰው የመሆኑ ምስጢር ከሩቅ እየታየው ከስጋችን ስጋ ከነፍሳችን ነፍስ ነስቶ ባህሪያችንን ባህሪ አድርጎ የመገለጡ ነገር እየተገለጠለት እግዚአብሔር ከኔ ጋር ቢሆን ብሎ የተናገረ ይህ ምኞቱ ሲፈጸም እግዚአብሔር ከያዕቆብ ቤት ተወለደ፣ አማኑኤልም ተብሎ ተጠራ። ይህንንም ቢተረጉሙት እግዚአብሔር ከኛ ጋር ማለት ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 23
እንደተጻፈው። እንዲህ አይነት ምስጢር ያለው ባይሆንማ ኑሮ ከላይ ቁጥር 15 ላይ እኔ ካንተ ጋር ነኝ እያለው እግዚአብሔር ከኔ ጋር ቢሆን ባላለም ነበር፣ ከኔ ጋር የሆነ ይል ነበር እንጂ። በጣም የሚደንቀው ግን የምበላውን ምግብ የምለብሰውንም ልብስ ቢሰጠኝ ማለቱ ነው። ምግብ ያለው ስጋውን ደሙን ሲሆን ልብስ የሚለው ደግሞ ልጅነትን ነው። ሁሉም መሰላሉ በራእይ ከተገለጠለት በኋላ መነገራቸው ስጋውና ደሙ ልጅነት ከመስቀል በኋላ የተሰጡ የፍቅር ስጦታዎች መሆናቸውን ለመናገር ነው። ወደ አባቴ ቤት በጤና ብትመልሰኝ ማለቱም ከመስቀል በኋላ ሰው ወደ አባቱ ወደ አዳም የቀደመ ቤት ገነት መንግሥተ ሰማያት መመለሱን ለማጠየቅ ነው። በሉቃስ ወንጌል ምዕራፍ 23 ቁጥር 43 እንደተጻፈው እግዚአብሔር አምላኬ ይሆንልኛል ማለቱ ደግሞ ጌታ ከተሰቀለ በኋላ በተመሰረተችው ቤተ ክርስቲያን አምልኮተ እግዚአብሔር ጸንቶ መኖሩን ለመናገር ነው። እግዚአብሔር በአንድነት በሦስትነቱ የተመለከው በሰማያውያኑና በምድራውያን ድምፅ በአንድነት የተቀደሰው ጥል በጌታ መስቀል ከተገደለ በኋላ መሆኑን ልብ ይሏል። ይህንንም ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 14 ላይ ተንትኖት እናገኘዋለን። በዚህም ምክንያት ለዘላለም የያዕቆብ አምላክ እየተባለ ሲጠራ ይኖራል። የተሳለው ስዕለት እንደተፈጸመም ለማሳየት ጌታችን በዚህ ምድር በነበረ ጊዜ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብሎ ተናግሯል። በሉቃስ ወንጌል ምዕራፍ 22 ቁጥር 31 ስንዘምርም እንዲህ ማለትን እናዘወትራለን። በረዳን በእግዚአብሔር ደስ ይበለን፣ ለያዕቆብ አምላክም እልል በሉ። መዝሙር 80 ቁጥር 1 ላይ። ሦስተኛው የመስቀል ምሳሌ የእግዚአብሔር በትር ነው። እስራኤል በ40 ዓመት ውስጥ ካደረጋቸው ወደ 42 የሚጠጉ ጉዞዎች መካከል አንዱ በረፊደም የተደረገ ጉዞ ነው። በዚህም የእስራኤል ጉዞ ወቅት የተከሰተ አንድ ችግር ነበር። እርሱም የአማሌቅ በጠላትነት መነሳት ነው። የተጀመረው የከነዓን ጉዞ አይደል? ያለ ጠላት ተቃውሞ አልጋ ባልጋ ይዘልቃል ተብሎ አይታሰብም። በጎ መንገድ ነውና ሁልጊዜ እግዚአብሔር ባዘዘን መንገድ በምንጓዝበት ጊዜ ሁሉ ሊቋቋመን ባይችልም ለጉዞው አለመሳካት ግን ጠላት የተሻለውን ሁሉ እንደሚያደርግ እሙን ነው። ያ ጉዞ ምንም እንኳን እግዚአብሔር መና እያወረደ በሰባት ደመና እየጋረደ ከአለትና ጭንጫ ላይ ውሃ እያፈለቀ የሚመራው ጉዞ ቢሆንም ከጠላት እይታ ግን መሰወር አልቻለም። ለሌሊቱ የብርሃን ምሰሶ በመካከላቸው የተከለ፣ ቀን በጉዟቸው የደመና ድንኳን የዘረጋ፣ በደመና አቆማዳ ቋጥሮ በነፋሳት ክንፍ ጭኖ ይመግባቸው የነበረ እግዚአብሔር እነርሱን ከጠላት እይታ እንዲሰወሩ ማድረግ የሚሳነው ሆኖ አይደለም። ኤልያስን ከኤልዛቤል፣ ኤልሳን ከሶርያውያን ሰዎች ሰውሮ ሲያድን አይተነዋልና። ይልቁንም የሚወርሱት ሀገር ዛሬ እኛ ለምንወርሳት መንግሥተ ሰማያት አምሳል መርገፍ ናትና ይህንን አደረገ። በመከራ ባልተፈተነ እምነት ልትወረስ እንደማትችል የሚያመለክት ነው። በብዙ ድካምና መከራ ወደ እግዚአብሔር መንግሥት እንገባ ዘንድ አለን እንዲል ሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ። በጉዞው ሁሉ ከባድ የሚመስሉ ፈተናዎች የገጠሙት ቢሆንም እስራኤልን የሚመራው እግዚአብሔር ደግሞ ከጦርነቱ የማምለጫውን መንገድ ሳይጠቁማቸው አላለፈም። ሙሴ በዋናነት ለሚደርስበት ችግር ሁሉ መፍትሄ ያመጣለት ዘንድ በጉዞው ሁሉ ከእጁ እንዳይለየው የታዘዘው አንድ ቅዱስ ዕቃ ነበር። እርሱም ሙሴ መጀመሪያ እንደ ዕንቁ እንደ ዕፅ እንኳን ይቆጥራት ዘንድ ያልፈለጋት የናቃት የእረኝነት በትር ነች። በዚህም በትር ሙሴ ከእስራኤል በፊት በጎቹን በምድረ በዳ የሚጠብቃቸው የነበረው በዛች በትር ዙሪያ ነበር። ከለመለመ መስክ ሲደርስ ከመካከላቸው በትሩን ተክሎላቸው እልፍ ብሎ ስራውን ይሰራ ነበር። በጎቹም ከበትሩ ፈቀቅ ሳይሉ የሙሴን ከነርሱ ጋር መኖር በበትሩ እያረጋገጡ በበትሩ ዙሪያ ሰፍረው እስከ ማታ ይውሉ እንደነበር ታሪክ ምስክር ነው። በዚህች በትሩ ሁለቱን ጠንቋዮች ኢያኔስንና ኢያንበሬስን ድል አድርጎባታል። ከዓለት ላይ ውሃን አፍልቆባታል። የቀይ ባህርን ከፍሎባታል። መጀመሪያ በጎችን በኋላም ሕዝቡን በድህነት መርቶባታል። በኋላም ነቢዩ ሙሴ ለዚች በትር ስም ሲያወጣላት የእግዚአብሔር በትር ብሎ ሰየሟታል። በኦሪት ዘጸአት ምዕራፍ 17 ቁጥር 9። እሷን ምክንያት አድርጎ እግዚአብሔር ታላላቅ ታምራትን አድርጎለታልና የእግዚአብሔር በትር ተብላ የተጠራችው የሙሴ በትር በቅዱስ መስቀል ትመሰላለች። ሙሴ መንጋዎቹ እንዳሰማራባት ክርስቶስም ምዕመናንን ወደ መሰማሪያቸው መንግሥተ ሰማያት ያሰማራቸው በቅዱስ መስቀል መሆኑን ያሳያል። የሙሴን ከነርሱ ጋር መኖር
በበትሩ አረጋግጠው ከበትሩ ሳይለዩ በበትሩ ዙሪያ ተሰብስበው ሳይንቀሳቀሱ መዋላቸው ምንኛ ድንቅ ነው። ምዕመናንም በዚህ ዓለም መስቀሉን ዓላማ ወንጌሉን መሰማሪያ ከተማ አድርገው የእግዚአብሔርን ከእነርሱ ጋር መኖር በመስቀሉ አረጋግጠው ፀሐይ ሕይወታቸው እስክትጠልቅ ድረስ በተስፋ መኖራቸውን አስቀድሞ ያበስራቸዋል። ከዓለት ላይ ውሃ የተገኘውም በዚህች በትር በኩል ነበር። ይህም ከአማናዊውና ከመንፈሳዊው ዓለት ከኢየሱስ ክርስቶስ የዘላለም ሕይወት ውሃ የፈለቀው በመስቀሉ በኩል ስለሆነ ነው። መጀመሪያ በእጁ ባለችው በትር ድል መንሳትን ያስተማረው ባለቤቱ እግዚአብሔር ቢሆንም አሁን ግን ሙሴ ያለዚህች በትር ማሸነፍ እንደማይችል ተረድቷል። የእግዚአብሔርን በትር በእጁ እንደማይለይ ለደቀ መዝሙሩ ለኢያሱ ቃል ገብቶለት ነበር በኦሪት ዘጸአት ምዕራፍ 17 ቁጥር 9። ያለዚያማ ኃያሉ የአማሌቅ ጦር እንዴት ድል ሊነሳ ይችላል? ይህ ጦርነት ሰው በማንኛውም የሰልፍ ሜዳ ላይ ያለ እግዚአብሔር እርዳታ ማሸነፍ የማይችል ፍጡር መሆኑን የተረጋገጠበት መስክ ነው። ሲነጋ ለጦርነት የተከተለው የእስራኤል ጦር ምንም እንኳን በሱ የጦር መሪነት አቅም ያላቸው ጎልማሶች የተካተቱበት የጦር ሜዳ ቢሆንም ማሸነፍ የሚችሉት ግን ሙሴ እጁን ከዘረጋላቸው ብቻ ነበር። ከተራራው ጫፍ ላይ ከፍ ብሎ የቆመው ሙሴ እጁን ሲዘረጋ የእስራኤል ጎልማሶች ያሸንፋሉ። እጁን ካጠፈ ግን እስራኤል ወደ ኋላው ይሸሹ ነበር። በዚህም ሙሴ ዓለም ከጠላቶቿ ከአጋንንት ውጊያ የምትድነው ጌታችን ኢየሱስ ክርስቶስ በመስቀሉ ላይ እጁን ሲዘረጋ ብቻ መሆኑን አስቀድሞ ተስፋ መስቀሉን በመስበክ እስራኤልን አስተማራቸው። ሙሴ እጁን ሲዘረጋ አሮንና ሆር በቀኝና በግራው ይታዩ ነበር። በቀኝና በግራው ሆነው አሮንና ሆር መታየታቸውም በቀኝና በግራው ሁለት ወንበዴዎች ሆነውለት እንጂ ጌታ ብቻውን የማይሰቀል መሆኑን ሲገልጥለት ነው። በሙሴ እጅ መዘርጋት አማሌቅ ድል እንደተነሳ ሁሉ ጌታችን በመስቀል ላይ እጁን በዘረጋበት በዕለተ ዓርብ ሰልፈኞቻችን አጋንንት ድል ተነስተውልናል። አለቃቸው ሳጥናኤል በመጽሐፈ ኪዳን ላይ መሸነፉን እንዲህ ሲል ነበር ያረጋገጠው። መኑ ዝንቱ ሥጋ ለቢሶ ዘሞአኒ፣ የሰውን ባህሪ ተዋህዶ ድል የነሳኝ ማን ነው ብሎ ጸጸት በከበበው ቃል ተናግሯል። አማናዊ የጌታ መስቀል በቀራንዮ ተተክሎ ከመታየቱ በፊት በየጊዜው ለተነሱ ሰዎች በሚስጥር የተገለጠ እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አልነበረም። የመጀመሪያው የነ ሙሴ ጉዞ የተመራው የመስቀል አምሳል በነበረው የእግዚአብሔር በትር፣ ሁለተኛውና በአማናዊው ሙሴ የሚመራው የመንግሥተ ሰማያት ጉዞም የሚመራው በመስቀሉ ነው። የነዛ ጉዞ ያለዛች በትር የማይታሰብ እንደነበር ሁሉ የአሁኑ ጉዞም ያለ መስቀሉ የሚታሰብ አይደለም። ለዚህም አይደል ታላቁ የቤተ ክርስቲያን ሊቅ ቅዱስ ያሬድ ስለ መስቀል ሲዘምር እንዲህ ያለው፣ መስቀል መልዕልተ ኩሉ ነገር፣ መስቀል ከሁሉ ነገር በላይ ነው። ከላይ እንደተመለከትነው በኦሪት ውስጥ ዜና መስቀሉ በሰፊው የተቀመጠ ቢሆንም እንደ ደመና ከከበቡን ብዙ ምስክሮቻችን መካከል ነገር ሁሉ በሁለትና በሶስት ምስክር ይጸናልና ይህንን በዚህ ዘግተን ወደ አማናዊው ዜና መስቀል እንመለሳለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። አወጣን ኢየሱስ ከዲያብሎስ ተጨነቀ ጌታ ተሰቃየ ጌታ በመስቀል ሞትን ጠላትህን ሊረታ እንደሚታረድ በሸላቾቹ ፊት ዝምታህን መረጠ ሲያንገላቱ ደም ግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰው እኮ አምኗል። በእውነት ደዌያችንን
እርሱ ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ። አፉን አልከፈተም ሲሰድቡት ሲከሱት ሐሞትና ከርቤ ቀላቅለው ሲያጠጡት ዓለም ጭካኔዋን ብታፈራርቅ ከይቅርታ ሌላ አልመለሰላትም። ደዌም ይስማማው በሥጋው ታመመ የዓለም ጠቢባን በዚህ ያስገረመ ሞቶ ግርፋቱ ሲያስቦት ይደንቃል። ዓለም የፈጠረው በፍጡራን ታስሯል። ደምግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰው እኮ አምኖሃል። በእውነት ደዌያችንን እርሱ ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ። ምን አይነት መውደድ ነው! ምን አይነት ትዕግስት! ሰውን ያፈቀረው የፍጥረት አባት ምን አይነት ርኅራኄ! ምን አይነት ይቅርታ! በመስቀል ተሰዋ የፍጥረታት ጌታ በመስቀል ተሰዋ በፍጥረታት ፋንታ ደምግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰውቆ አምኗል። በእውነት ደዌያችንን እርሱ ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ።